ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ተመልሰናል አድማጮቻችን ያደመጣችሁን ስለሆነ እጅግና አመሰግናለን ፉትቦል ካፌን ነው ያደመጣችሁ ያላችሁት የመጨረሻውን ጉዳይ እናነሳለን አሁን የዝውውር ጉዳይ ሊቨርፑል ትሬንት አሌክዛንደር አርኖልድን የሚተካ ተጫዋች ማስፈረም አለበት ግልጽ ነው ማንን ያመጣል የሚለው ነው ትልቁ ጥያቄ ነበረው ምክንያቱም በእኔ አስተያየት በአለም ላይ ትሬንት የመጨረሻው ምርጡ የቀኝ ተከላካይ ነው ያልኩ አይደለም ግን የተለየ ተጫዋች ነው በስታይሉ ማለት ነው በዛ በጣም የላቀ ተጫዋች ነው ለዚህ ነው የቀኝ ተከላካይነት ሚናን ሪዲፋይን ያደረገ ተጫዋች የሚባለው ብዙ ጊዜ የተዋጣላቸው የቀኝ ተከላካዮችን ስንመዝን ያንን ኮሪደር ላይታች ያሉ የሚመላለሱበት ማጥቃቱንና መከላከሉን ሚዛን የሚጠብቁ አይነት ተጫዋቾች ናቸው እና የማጥቃት አውትፑታቸው ከፍ ሊል ይችላል ግን የአፕ ኤንድ ዳውን ፉል ባኮች ናቸው ኢንቨርት የሚያደርጉ ችግሩ ኢንቨርት ማድረጋቸው ወይም አፕ ኤንድ ዳውን መሆናቸው ብቻ ወደ መሃል መግባታቸው ብቻ አይደለም ይሄኛው ግን ፓሰር ነው ለዚህ ነው ጄሚ ካራገር ኬቨን ደ ብሮይነን የቀኝ ተከላካይ አድርጎ እንደመጠቀም አይነት ነው የሚለው የፈለጋችሁትን አይነት ፓሶች ማቀበል የሚችል ያንን ሚና ሪዲፋይን ያደረገ ተጫዋች ነው እና ሊቨርፑል ተጫዋች ማምጣቱ አይቀርም ግን ሌላ ትሬንትን ማምጣት ግን አይችልም በአንዳንድ ካራክተሪስቲክሶቹ ፔድሮ ፖሮ ከሱ ጋር ይቀራረባል ግን አንድ አይነት አይደለም ፔድሮ ፖሮም የበለጠ ላይታች ያለ አፕ ኤንድ ዳውን ፉል ባክ የሚባለው አይነት ነው በተወሰኑ ካራክተሪስቲክሶች በአንዳንድ ሜትሪኮች ልታነጻጽሯቸው ትችላላችሁ ግን አንድ አይነት ተጫዋቾች ግን አይደሉም አሁን ሊያመጣ ነው እየተባለ ነው እንግዲህ በአጭር ጊዜ ሊፈጸም የሚችል ዝውውር ሊሆን ይችላል ባለፈው ክረምት ሊቨርፑል ተጫዋች አላስፈረመም ወይም በዚህ አመት የዋንጫ ድላቸው ውስጥ ይሄ ነው ተብሎ የሚጠቀስ ሚና ያለው ተጫዋች አላመጣም ያመጡት ብቸኛው ተጫዋች ፌዴሪኮ ኪየሳን ከዩቬንቱስ ነው 10-12 ሚሊዮን ፓውንድ ብቻ የከፈሉበት በዚህ የውድድር ዘመን የሊቨርፑል የዋንጫ ጉዞ ውስጥ አንድም የሊግ ጨዋታ ያልጀመረ ለሜዳሊያ ይበቃል ሜዳሊያ ማግኘቱ አይቀርም ነገር ግን በቂ ተጽዕኖ አልፈጠረም በፕሪሚየር ሊግ ሌላ ያመጡት ተጫዋች ጆርጂ ማርዳሽቪሊ የሚባለው ግብ ጠባቂ ነው እሱ ደግሞ አልመጣም በውሰት ዛው ለቫሌንሲያ ተሰጥቶ ስለቆየ አስታውሳለሁ ከክሎፕ መልቀቅ በኋላ አርነ ስሎት መጡ በሊቨርፑል ደጋፊዎች በኩል አንዱ ስጋት የነበረው ሊቨርፑል ተጫዋች ሳያስፈርም ቀናት እየተቆጠሩ ሳምንታት እየተቆጠሩ ሲሄዱ ስጋት ነበር መጨረሻም ላይ እንዳነሳሁት ይሄ ነው የሚባል ተጨማሪ አዲሽን ሳይኖረው ነው የዝውውር ገበያው የተዘጋው አሁን ግን በጊዜ ተጫዋች ላይ ያመጣ የሚችል ይመስላል የየረሚ ፍሪምፖንግ ዝውውር ለዚህ ነው ብዙ እየተነገረ ያለው እና ገንዘቡም አፎርደብል 35 ሚሊዮን ዩሮ የውል ማፍረሻ ብቻ ወይም 30 ሚሊዮን ፓውንድ ገደማ ብቻ ሊቨርፑል ከፍሮ ይሄ የሻቢ አሎንሶ ቡድን በ2023-24 የውድድር ዘመን አንድም ጨዋታ ሳይረታ የቡንደስሊጋው ሻምፒዮን ሲሆን በዛው የውድድር ዘመን የዲኤፍቢ ፖካል ባለድል ሲሆን በዛው ተመሳሳይ አመት ለዩሮፓ ሊግ ፍጻሜ ሲደርስ መሪ ተዋንያን ከነበሩ የዚያ ቡድን ተጫዋቾች መካከል አንዱ የሆነውን ሆላንዳዊ ተጫዋች ለማስፈረም ተቃርቧል እየተባለ ያለው ለእንግሊዝ አዲስ አይደለም ለ8 አመት የማንቸስተር ሲቲ አካዳሚ ውስጥ ነበር እድሜው 9 አመት ሆኖ ነው ወደ ሲቲ አካዳሚ የገባው ወደ ሴልቲክ እስኪዘዋወር ድረስ ለሲቲ ዋናው ቡድን ምንም ጨዋታ አላደረገም 2019 ላይ ነው ወደ ግላስኮ ሄደው እዛም ሄዶ ትሬብል አሸንፏል ዶሜስቲክ ትሬብል ነገር ግን ለሲቲ ቡድን አልተጫወተም ግን በእንግሊዝ የልጅነት አመታቱን አሳልፏል ቁጥሮቹ እንዲሁ የአሲስቶቹን ያስቆጠራቸውን ጎሎች ስታዩ የቀኝ ተከላካይ
ተብሎ የሚፈረጅ ተጫዋች ቁጥሮች አይመስሉ ወይ ምድቡ የቀኝ ተከላካይነት ምድብ ላይ ያለ ተጫዋች ስታቲስቲክስ አይመስሉ 74 ጎሎች ላይ በ190 ጨዋታዎች ተሳትፏል ኦልሞስት በየሁለት ጨዋታው አንድ ጊዜ ጎል በማስቆጠር ወይም የመጨረሻ ኳስ በመስጠት በቀጥታ አንድ ተጫዋች በጎል ላይ ሊሳተፍባቸው በሚችልባቸው መንገዶች ይሳተፋል አሁን በተለምዶ እንደ አይነት ቁጥሮች የቀኝ ተከላካይ ቁጥሮች አይደሉ በርግጥ ትሬንት ሌላ ልማድ ሰጥቶናል 92 አሲስቶች ነበሩት ለሊቨርፑል ዋናው ቡድን መጫወት ከጀመረበት ጊዜ ጀምሮ ከሱ የበለጠ የመጨረሻ ኳስ ለቡድን ጓደኞቻቸው የሰጡት ተጫዋቾች ኬቨን ደ ብሮይነ እና ሞሐመድ ሳላህ ብቻ ናቸው ግን ሁለቱም አውት ኤንድ አውት የማጥቃት ተጫዋቾች እንጂ የተከላካይ ተጫዋቾች አይደሉ የትሬንት የአሲስት ቁጥሮች ለዚህ ነው ምንድነው ኤክሰፕሽን ቱ ዘ ሩል የሚሉት ከተለመደው ከልማዱ የተለየ ነው ይሄኛው ግን ከዛም ከፍ ይላል በአሲስቶቹ ሳይሆን በአጠቃላይ የጎል አስተዋጽኦ ከዛም ከፍ ይላል ብዙ ኢንቮልቭ የሚያደርግ ተጫዋች 24 አመቱ ነው ሊቨርፑል ደግሞ እንደምታውቁት ከኤፍኤስጂ መምጣትና ኤፍኤስጂ መጀመሪያ ዳሚየን ኮሞሊን ከዚያ በኋላ ማይክል ኤድዋርድሰን ጁሊያን ብራንትን ማነው ዩሊያን የስፖርት ዳይሬክተሩን የሳቸው ረዳት የነበሩትን ሰው ካመጣ ዩሊያን ባርድ የሚባሉትን ሰው ካመጣ በኋላ አንዱ አካሄዱ ተጫዋቾች ወደ ፒኪርስ ወደሚባሉት ከ26 እስከ 30 ባለው ጊዜ ተጫዋቾች የፒክ እድሜያቸው ነው ይባላል የፐርፎርማንስ የማቹሪቲ ሌቭላቸው ከፍተኛው ደረጃ ላይ የሚደርሱበት እድሜ እሱ ነው አብዛኞቹን ተጫዋቾች ባለፉት 7-8 አመታት ለሊቨርፑል 2 ፕሪሚየር ሊጎች ቻምፒየንስ ሊግ እና ሁሉንም ዋንጫዎች ያሸንፉ ትልልቅ ሚና የነበራቸው ተጫዋቾች አሁን ጀረሚ ፍሪምፖንግ ባለበት እድሜ አካባቢ ሆነው የፈረሙ ተጫዋቾች ናቸው ወደ ፒክ ይርስ መንደርደር በሚጀምሩበት ግን መጠነኛ ልምድ ደግሞ ይዘው አሁን የተጫዋች በጀርመን ብቻ 200 ሚሊዮን ጨዋታ ገደማ አድርጓል ወጣት ግን ልምድ ያለው ወጣት አንዳንድ ጊዜ አንተ ተጫዋች 20 አመቱ ሆኖ 250 ጨዋታ ላይ ያደርግ ይችላል ወይም 150 ጨዋታ ላይ ያደርግ ይችላል እድሜው 20 ቢሆንም ልምድ አለው ልምድ የግድ እድሜ ብቻ አይደለም በዛ እድሜ ያለ የጨዋታ ኤክስፒሪየንስ ነው ይሄኛው ተጫዋች የጨዋታ ልምድ አለው ስለዚህ ይሄን ተጫዋች ለማምጣት ሊቨርፑል እየተነጋገረ ነው የሚሆን ይመስላል ምልክቶቹ እንደዛ ናቸው ግን ሌላ አይነት ተጫዋች ነው ከትሬንት የተለየ ነው ትሬንት የበለጠ ፓሰር ነው የበለጠ የቢልድ አፕ ተጫዋች ነው እንደ አንዳንድ ጊዜም እንደ ዲፕ ላይን ፕሌይሜከር ልታዩ ትችላላችሁ በተለይ ባለፈው የውድድር ዘመን አሰልጣኝ የርገን ክሎፕ ወደ መሃል እያስገቡ ብዙ ይጠቀሙበት ነበር ይሄኛው ደግሞ የበለጠ ኦቨርላፕ የሚያደርግ ተጫዋች ነው እንዲያውም በስታይል ሊቨርፑል ካሉት ሁለት የመሃል ተከላካዮች ጋር የበለጠ የሚቀራረበው ከትሬንት ይልቅ ከኮነር ብራድሊ ጋር ነው ባለፈው ከአርሰናል ጋር ከመጫወታቸው በፊት አሰልጣኝ አርነ ስሎት የኮነር ብራድሊን የጨዋታ ስልት ከአሽራፍ ሀኪሚ ጋር ነው ያነጻጸሩት ከፓሪስ ሳን ጀርማው ሞሮካዊ ተጫዋች ጋር ሀኪሚም ትሬንትም በአለም ላይ ካሉ ምናልባት ምርጥ 5 ፉልባኮች ሁለቱ ናቸው ግን ሁለቱ በጣም የተለያዩ ናቸው አይደል አሽራፍ ሀኪሚ የበለጠ ኦቨርላፕ የሚያደርግ ነው ትሬንት ኦፌንሲቭ ተጫዋች ነው በጣም ቅድም እንዳነሳው 92 አሲስት በ6-7 አመት የሚደንቅ ቁጥር ነው ግን በአብዛኛው እንደ ዲፕ ላይን ፕሌይሜከር ልትቆጥሩት ትችላላችሁ የፓሲንግ ሬንጁ ነው የበለጠ አስደናቂ ኦቨርላፕ አያረግም ማለት ባይሆንም ግን የአፕ ኤንድ ዳውን የማያቋርጥ ላይ ታች ያለ የሚጫወት አይነት ተጫዋች አይደለም ስለዚህ በዚሁ ምድብ እሳቸው ከሀኪሚና ከኮነር ብራድሊ ጋር ባነጻጸሩበት ምድብ ውስጥ ነው የረሚ ፍሪምፖንግ ልናካትተው የምንችለው እንዲህ አይነት ተጫዋች ስለሆነ የበለጠ ድሪብል የሚያደርግ የበለጠ 1v1 ላይ የሚገናኝ የባላጋራ ቡድንን በፍጥነቱ በፌንታው ለማለፍ የሚሞክር ወደ ሳጥን ያግድሞሽ ሩጫዎችን የሚያደርግ በማትጠብቁበት የሜዳ ዞን ላይ የሚገኝ አይነት ተጫዋች ነው ትሬንት ደግሞ ሌላ አይነት ነው እንደው ተቾቹን እንኳን ብታዩ ተጫዋቾቹ የተች ማፓቸውን ብታዩ በየጨዋታው በየትኛው የሜዳ ዞን ላይ ነው ብዙ ጊዜ ኳስ የሚነኩት የሚለውን ብታዩ ትሬንት 48% የሚሆነውን በራሱ የሜዳ አጋማሽ ነው የሚነካው ወይም 50 ግማሹን በሉት ያኛው ግን ከ20% አካባቢ ነው በራሱ የሜዳ አጋማሽ ኳስ የሚነካው ቶሎ ወደፊት ይሄዳል አድቫንስድ ቦታዎች ላይ ነው ረጅም ጊዜ የሚያሳልፈው ስለዚህ ሌላ የማጥቃት ባህሪ ያለው የመስመር ተከላካይ ይሆናል የሚያመጣው ግን የሚያጠቁበት መንገድ የተለያየ ነው አንድ አይነት
ተጫዋቾች አይደሉም። አንደኛው የበለጠ ፓሰር ነው፣ አንደኛው የበለጠ ድሪብለር ነው፣ የበለጠ ሯጭ ነው። አሁን እንዲህ ሲሆን ከሙሐመድ ሳላህ ጋር እንዴት ይሆናሉ የሚል ጥያቄ ይቀርብ ይሆናል። በሳላህና በትሬንት መካከል ያለው ኬሚስትሪ በጣም የተዋጣለት ነው። ሳላህ በአንዳንድ አጋጣሚዎች አሰልጣኝ የርገን ክሎፕ ምንም እንኳ የቀኝ ክንፍ ተጫዋች ቢሆንም ብዙ ጊዜ ለተጋጣሚ ጎል ቀርቦ እንዲጫወት ስለሚፈልጉ ወደ ሴንትራል ቦታዎች ተጠግቶ እንዲጫወት ይሆናል። ለዚህ ነው በታች ማፕ ካያችሁት በሊቨርፑል ከሁሉም ተጫዋቾች የበለጠ የሂት ማፕ በሚባለው ካያችሁት የመጨረሻው አድቫንሰር ተጫዋች ሆኖ የምናየው ሞ ሳላህ ነው። ግን በግራፊክስ ላይ ከቀኝ ክንፍ የሚጀምር ተጫዋች ነው አይደል የምናየው ላይን አፕ ሲጻፍ። ያንን ሮል ኢንተርፕሬት የሚያደርግበት መንገድ ግን ሪጅድ አይደለም። በጣም ወደ ውስጥ እየገባ እንዲጫወት ደግሞ በአሰልጣኙ እድል ይሰጠዋል። ይሄ ሲሆን እናያለን። ግን ዞሮ ዞሮ ደግሞ ከቀኝ ነው መነሻው እና የሙሐመድ ሳላህ ቦታ የበለጠ ሴንትራል የሆነ ሊሄድ ነው ወይ የሚል ወይ የመጨረሻው ተጫዋች የማድረግ ፍላጎት አላቸው ወይ የሚል አስተያየት እንዲሰጥበት ያደርጋል። ያው እኔ ሌላ አይነት ተጫዋች ሊያመጡ አይችሉም። ትሬንትን ማን ነው ፍሪምፖንግንም ባያመጡት የአፕ ኤንድ ዳውን ፉልባክ ነው የሚያመጡት። ገበያው ላይ የለም የትሬንት አይነት ተጫዋች ወይም ለየት ያለ ካራክተሪስቲክስ ያለው ተጫዋች ነው። ዩኒክ ነው በጣም። ግን በ9 ዓመቱ ለሊቨርፑል ሊጫወት ይችል ነበር። ራሱ አንድ ቃለ ምልልስ ላይ ሲናገር በኋላ ከቤተሰቦቼ መኖሪያ ቤት ለአውቶቡስ ቅርብ የሆነውን ክለብ ነው የመረጥ ነው ይላል። ቦልተን፣ ማንቸስተር ሲቲ፣ ሊቨርፑል ነበር ወደ አካዳሚያቸው ተጫዋቹን ሊወስዱ ይፈልጉ የነበሩት ክለቦች። ወደ ሊቨርፑል ለመሄድ ግን ያኔ እንደዚሁ ቤተሰቦቼ በመኪና የሚያሽከረክሩበት ጊዜ ስላልነበር ለባስ ቅርብ የሆነው ቦታ የትኛው ነው የሚለውን መምረጥ ነበረብን። ወደ ሲቲ ለመሄድ 15 ደቂቃ ብቻ ይበቃ ስለነበር ለዚያ ነው ምንም እንኳን ለሊቨርፑል ለመፈረም ፈልግ የነበረን ቢሆን ይላል። እንግዲህ በ9 ዓመቱ ለሊቨርፑል አካዳሚ ሊጫወት ይችል ነበር። በኋላ ለሲቲ እንግዲህ 9 ዓመት ለክለቡ የአካዳሚና የእድሜ እርከን ቡድኖች ሲጫወት ከቆየ በኋላ ነው ወደ ሴልቲክ ሄደው እዚያም በጣም ስኬታማ ነበር። ስለዚህ ደንበኛ የማጥቃት የመስመር ተከላካይ ነው እንጂ ኳርተር ባክ አይደለም። ፈጣን ነው። አሁን በዚህ ዓመት አንድ ስታቲስቲክስ ሳይ የስፕሪንት ቮሊዩም ይባላል አንድ ተጫዋች ምን ያህል ፈጣን ሩጫዎችን በሲዝኑ በሙሉ አደረገ የሚለው ያንዳንዱ ሩጫ ተደምሮ ማለት ነው። በቡንደስሊጋ አንደኛ ነው። 800 ወደ 1000 ሊጠጋ ነው። አሁን የቡንደስሊጋ ጨዋታዎች ይቀሩ የለ ምናልባት 1000 ሞላ ይሆናል ይሄንን ማይሌጅ። ወደ 1000 ስፕሪንቶች ያደርጋል ማለት ያለማቋረጥ ወደፊት ይሮጣል ማለት ነው። እና ደግሞ ከፍጥነት ጋር ነው የሚያደርገው። ያን የመሮጥ ድግግሞሽ አንድ ነገር ነው፣ ስፕሪንት ማድረግ አንድ ነገር ነው። የስፒድ መጠን ደግሞ ሌላ ነው። በዚህ ዓመት ከቡንደስሊጋው ፈጣን ተጫዋቾች መካከል አንደኛው ወደ 36.34 ኪሎ ሜትር በሰዓት ነው የሮጠው። ኃይለኛ ስፒድ አለው እና ይደጋግመዋል ስፕሪንቱን ደግሞ እና አድቫንስድ ቦታ ላይ ነው ረጅም ጊዜ የሚያሳልፈው። እኔ በ4-2-3-1 አይደለም ሊቨርፑል የሚጫወተው የባክ ፎር ፉል ባክ መሆኑን ግን አላውቅም። ምክንያቱም ሻቢ አሎንሶ አብዛኛውን ጊዜ በዊንግ ባኮች በ3 የመሀል ተከላካዮች በ2 ሲቲንግ አማካዮች በ2 ዊንግ ባኮች በ2 10 ቁጥሮች እና በ1 9 ቁጥር ነው የሚጫወተው። ሺክ ወይ ቪክቶር ቦኒፌስ አጥቂዎቹ ናቸው። ሌላ ጊዜ ምናልባት አሚን አድሊ። ግን ስትራክቸሩ እንደዛ ነው ብዙ ጊዜ ከአንዳንድ ጨዋታዎች በስተቀር። አንዳንድ ጊዜ ለምሳሌ ባለፈው የውድድር ዘመን በባየሬና ከባየር ሚኒክ ጋር እንዳደረገው ቱኸል ምናልባት የሱን የ3-4-2-1 ሲስተም ሚረር አድርገው ጨዋታው 3-4-3 ለ3-4-3 ከሆኑ ሜዳ ውስጥ ብዙ አንድ ላንድ ፍልም ያለ ማለት ሁለቱም ተመሳሳይ ሲስተሞች ስለሆኑ ስለዚህ 2 ዊንግ ባኮች ከተጋጣሚ ቡድን 2 ዊንግ ባኮች ጋር 2 ጥልቅ አማካዮች ከተጋጣሚ ቡድን 2 ጥልቅ አማካዮች ጋር ይሆናል ማለት ነው ነገሩ። ሁለቱ በቀኝና በግራ በኩል ያሉት የመሀል ተከላካዮች ከተጋጣሚ ቡድን 2 10 ቁጥሮች ጋር 1v1 እንዳለ ሜዳ 1v1 ይሆናል። የአንድ ላንድ ፍልሚያ ይሆናል ማለት ነው። የአንድ ላንድ ፍልሚያ ሲሆን የበለጠ የተጫዋቾች ጥራት ያለው ቡድን ያሸንፋል ተብሎ ይታሰባል ብዙ ጊዜ። ስለዚህ ቱኸል ያንን ያደረጉ ቱኸል የዶርትሙንድ ማነው የባየር ሚኒክ ብሉፕሪንታቸው 3-4-2-1 አልነበር 4-2-3-1 ነው የነበረው። ግን እዛ ጨዋታ ላይ ያንን እንደሚያደርጉ የሆነች ወፍ ነገራችሁ መሰለኝ። ስለዚህ እዛ ጨዋታ ላይ የሲስተም ሺፍት አደረገና ዮሲፕ ስታኒሲች የሚባለውን ተጫዋች ቀኝ ፉል ባክ አድርጎ በባክ ፎር ተጫወተ።
ስለዚህ ቱኸል መጀመሪያ በሳብንስትራሰ ያቀዱበትን ነገር እዛ ጨዋታ ላይ መተግበር አልቻሉ። ሰርፕራይዝ ሊያደርጉት ሄዱ። ታክቲካል ሰርፕራይዝ ሻቢ አሎንሶን እሱ ሰርፕራይዝ አደረጋቸው። ግን እዛ ጨዋታ ላይ እንኳን ፉል ባክ ሆኖ አይደለም የተጫወተው ፍሪምፖንግ ከሁለቱ 10 ቁጥሮች አንዱ ሆኖ ነው የተጫወተው እና በባክ ፎር ለሚጫወት ቡድን የመስመር ተከላካይ ሆኖ አላየነውም። ብዙ ጊዜ የመስመር ተከላካይ ከሆነ ሌላ መጠነኛ ልዩነት ስላለ በዊንግ ባክና በፉል ባክ መሀል ልዩነት ስላለ ሊቨርፑል የሆነ ነገር አዳፕት ያደርጋል ወይ? ቅድም ከሳላህ ከተናጥል አንድ ተጫዋች ሚና ጋር ነው ነገሩን ጥቂት ያየ ነው። ግን እንደ ስትራክቸርስ ቢሆን ፍሪምፖንግ ፉል ባክ አይደለም ወይ ፕሮፐር ፉል ባክ አይደለም። የበለጠ የሚያጠቃ የበለጠ የተጋጣሚ ሜዳ ክፍል ውስጥ ጊዜውን የሚያጠፋ ተጫዋች ነው። እንደዛ ከሆነ ደግሞ የአማካዮቹ ያንን ቦታ የመሸፈን ኃላፊነት የበለጠ ከፍ ይላል። በእርግጥ ትሬንትም በመከላከል ድክመት የሚታማ ነው መቼስ በተለይ ከፈጣን አብዶኛ ከሆኑ የባላጋራ ቡድን ተጫዋቾች ጋር ብዙ ጊዜ ስጋት አለ። የሊቨርፑል ደጋፊዎችም ቢሆኑ በ1v1 መከላከል ምናልባት ኮነር ብራድሊ የተሻለ ሳይሆን አይቀርም ብለው ይላሉ። የበለጠ ልታልፉት ያስቸግራል። ትሬንት ግን እንደዛ አይደለም። ስለዚህ ድሮም ያለ ችግር ነው። ቢያንስ ፖዚሽኑ ላይ ግን ይገኛል። ምክንያቱም በራሱ የሜዳ ክፍል ነው በአብዛኛው የሚያሳልፈው። ቅድም እንዳነሳሁት ፓሶቹ እንኳን 48% የፓሶቹ መነሻ ከራሱ የሜዳ ክፍል የሚደረጉ ስለሆኑ ፍሪምፖንግ ግን እዛ ቴሪቶሪም ላይ አይገኝም። በሌቨርኩሰን ባለው ሚና ከሆነ የምንዳኘው ወይ እንደገና ሪፐርፐዝ ማድረግ አለባቸው። በመጠኑ ወደ ኋላ መመለስ አለባቸው ተጫዋቹን ማለት ነውና ያንን ደግሞ የአንድ ለአንድ የመከላከል ብልሃትን ማስተማር አለባቸው። ካልሆነ ግን አማካዮቹ አሉ አይደለም ጥልቆቹ አማካዮች ልክ የሆነ ጊዜ ትሬንትና ሮበርትሰን ወደፊት በሚሄዱበት ጊዜ ጆርዳን ሄንደርሰን ወይም ጂኒ ቫይናልደም ወደ ቀኝ ወደ ግራ የወጡ የእነዚህን ተጫዋቾች ክፍት ቦታ የመከላከል ክፍት ቦታ እንደሚሸፍኑት ሁሉ አሁንም ወይ ዞቦዝላይ ወይ አሌክሲስ ማካሊስተር ወደ ቀኝ ወደ ግራ እያሉ በሚሎሽ ከርኬጅ ይባላል በቦርንመዝን በኩል ከግራ ሊያመጡ የሚችሉት ፉልባክ ነው። ግን ለጊዜው የዚህኛው ዝውውር ይመስላል ጠንከር ብሎ እየተነገረ ያለው ያ። ስለዚህ መጠነኛ ለውጥ ሊያመጣ ይችላል። መጥፎ ለውጥ አይደለም። ሊቨርፑል የግድ አዳፕት ማድረግ አለበት ከትሬንት መልቀቅ በኋላ። ግን የአሰልጣኙ የቤት ስራ ነው ማለቴ ነው። እና አንዳንድ ሰዎች እንደው እንደ ምንድነው እንደ ዲፌንሲቭ ላያቢሊቲ የሚቆጥሩት ሰዎች አሉ። ለመዳኘት ግን ያስቸግራል እዛ ቦታ ላይ ሲጫወት ስላላየ ነው። እና በሻቢ አሎንሶም የሚሰጠው አሳይመንት በአብዛኛው ማጥቃት ስለሆነ በመከላከል ደካማ ነው ለማለትም ምንም ማስረጃ የለም። ጥሩ ነው ለማለትም በቂ ማስረጃ የለም። ምክንያቱም እኔ በጣም እንደ ኦፌንሲቭ እንደ ቀኝ ክንፍ ተጫዋች ነው የሚጫወተው፣ እንደ ተከላካይ እንደ መስመር ተከላካይ እንደ ቀኝ ክንፍ። ለዚህ ነው እንዲያውም ሊቨርፑል በአንድ በኩል በሙሐመድ ሳላህ ቦታ መጫወት የሚችልም ተጫዋች ምን ያመጣው የሚባለው። ያው ሙሐመድ ሳላህ የግራ እግር ተጫዋች ነው። ስለዚህ ምንድነው የሱ ተፈጥሯዊ ናቹራል ኢንክሊኔሽን ተፈጥሯዊ ዝንባሌ ወደ ውስጥ እየሰበረ መግባት ነው። ይሄኛው የቀኝ እግር ተጫዋች ነው። ስለዚህ የበለጠ በውጭኛው ኮሪደር የመጫወት ዝንባሌ አለው። ግን ደግሞ በጣም ከፍ ያለ የማጥቃት ክህሎት ያለው ተጫዋች ስለሆነ አሁን የአፍሪካ ዋንጫ ሲመጣ ሳላህ ወደ ግብጽ ብሔራዊ ቡድን ለጨዋታ በሚጓዝበት ጊዜ ወይ ደግሞ አሁን እድሜውም በቅርብ ጊዜ 33 ዓመት ስለሚሞላ ልክ እንደዚህ ልናጠናቀቀው እንዳልነው የውድድር ዘመን እያንዳንዱን ጨዋታ ላይ ይጫወት ይችላል። ማረፍ በሚያሻው ጊዜ ለማሳረፍ እንደ ሮቴሽን ተጫዋችም የትሬንትን ቦታ የሙሐመድ ሳላህን ቦታ ላይ መጠቀም ይቻላል። ይሄ ቨርሳቲሊቲ ደግሞ ተጫዋቹ አለው። የተለያየ ቦታ መጫወት የሚችል ተጫዋች ነው። እንዲሁ የማጥቃት ቁጥሮቹን ብቻ ካየን እንግዲህ ያንን በጀርመን ያደረገው ነገር በእንግሊዝ ይደግማል የሚለው አንድ ፈተና ነው። አንዳንዶች አድርገውታል። በጀርመን ጥሩ ተጫውተው በእንግሊዝ የደገሙት አሉ እንደ ሃላንድ አይነቶቹ ተጫዋቾች ወይም ዞቦዝ ላይ በሊቨርፑል ራሱ ጥሩ ተጫውቷል። አንዳንዶቹ የቸገራቸው አሉ። ለምሳሌ ቲሞ ቬርነር በላይፕዚግ ኃይለኛ ተጫዋች ነበር። በቼልሲ ያንን ማድረግ አልቻለም። አሁን ወደ ቶተናም ሲመጣም የቶተናም ዝውውሩም ለእግር ኳስ ህይወቱ ትንሣኤ ያልሆነ ወይ ክሪስቶፈር ንኩንኩ ሌላ በላይፕዚግ አንደኛው የውድድር ዘመን ላይ የቡንደስሊጋው ከፍተኛ ጎል አስቆጣሪ አንደኛው ላይ የቡንደስሊጋ ያመጡ ኮከብ ተጫዋች ያንን በላይፕዚግ ያሳየውን ለ3 ለ4 ዓመት ያሳየውን ብቃት በለንደን መድገም አልቻለም። እሱ ሽግግር እንዴት ይሆናል የሚለው አንድ ጥያቄ እንዳለ ሆኖ ዝም ብለን ግን የቡንደስሊጋ ቁጥሩን ከፕሪሚየር ሊግ የትሬንት ቁጥሮች ጋር ካነጻጸርን ትሬንት የበለጠ አሲስት ያደርጋል። ግን በጎል ሲደመር አሲስት አስተዋጽኦ ግን
ይሄኛው በየ2 ጨዋታ አንድ ጊዜ በጎል ይሳተፋል። ትሬንት በየ3 ጨዋታው ገደማ አንድ ጊዜ በጎል ይሳተፋል። ስለዚህ የበለጠ ኦፌንሲቭ ነው በማጥቃት ቁጥሮቹ ካየ ነው። ያኛው ብዙ የድሪብል ቮሊዩም አለው፣ የቴኮን ቮሊዩም አለው። የባላጋራ ቡድን ተጫዋቾችን ቶሎ ቶሎ የማለፍ ትሬንት የበለጠ ፓሰር ነው። በዚህ በፓሶቹም መጠን ማወዳደር ይቻላል። የሆም ግሮን ተጫዋች ነው። ለአንድ የእንግሊዝ ክለብ በአካዳሚ ውስጥ 3 ዓመትና ከዛ በላይ ያሳለፈ ተጫዋች እንደ ሆም ግሮን ተጫዋች ነው የሚቆጠረው። ይሄኛው ደግሞ 9 ዓመት ስለሆነ ያሳለፈው ለሊቨርፑል ለኮታም የሚጠቅም ነው። በጣም ተወዳጅ ተጫዋች ነው ይባላል። ደግሞ አሸናፊ ቡድን ውስጥ ያሳለፈ ነው። የአሎንሶ ሌቨርኩዘን አምና የቡንደስሊጋው ሻምፒዮን የቡንደስሊጋ ኢንቪንሲብል የነበረ ቡድን ውስጥ የተጫወተ ነው። ሆላንዳውያን ተጫዋቾችም ደግሞ ስላሉ ለመላመድም ብዙ ጊዜ አይወስድበትም። በብሔራዊ ቡድን አብሯቸው የሚጫወታቸውን ራፈንበርህን፣ ጋክፖን፣ ቫንዳይክን ቡድኑ ስለያዘ ማለት ነው። አንድ ይህንን ተጫዋች የተመለከተ ዘገባ እየተመለከትኩ አንዳንድ ሰዎች እንዴት እንደሚያዩት ምልክት ማግኘት የምንችል ይመስለኛል። እኔ ፉልባክ አይደለም ወይም ፉልባክ እንደው እንደ ኮንቬንሽናል የፉልባክ ተጫዋች መውሰድ ያስቸግራል ስል ለምሳሌ የሆላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኩመን ማን ጨዋታ ላይ ለምን አላሰለፍ ከስፔን ጋር በነበረው ጨዋታ ነው የክንፍ ተጫዋች ሆኖ የተጫወተው። በሁለቱም በአምስተርዳምም በስፔንም በተደረጉት ጨዋታዎች የክንፍ ተጫዋች አድርጎ ነው የተጠቀመበት። ለምንድን ነው የመስመር ተከላካይ ያላደረከው ሲሉት የመስመር ተከላካይ አይደለም ብሎ ነው የመለሰው። የበለጠ የማጥቃት ተጫዋች ነው ብሎ ስላመነ እንደ ቀኝ ክንፍ ተጫዋች ነው የተጠቀመበት። ይሄ አንድ ላንድ የተጋጣሚ ቡድን ማጥቃት የሚከላከል ሳይሆን የበለጠ አትሌቲክ የሆነ የማጥቃት ተጫዋች ነው ብሎ ነው የሚያምነው። ስለዚህ ለአሰልጣኙ አዲስ ታክቲካዊ የቤት ስራ ነው፣ ግን በጣም ኤክሳይቲንግ ተጫዋች ነው። ብዙ ለማየት ደስ የሚል ተጫዋች ነው። ሊቨርፑል ይህንን ተጫዋች ለማስፈረም ያለው እድል ሰፊ ይመስላል። አንድ ሁለት አስቴቶች ላንሳና አበቃለሁ። ፊልሞን ግርማ ፍሪምፖንግ የመከላከል ድክመቱ ከትሬንት የባሰ ነው እኮ እንዴት እሱን ይተካዋል? በዛ ላይ በባክስሪ ለሚጫወት ቡድን ነው የሚሆነው። ቪንቼንዞ ኢታሊያኖ በፊዮረንቲና 3 ፍጻሜ ቀርቦ ያነሳውን ዋንጫ ከቦሎኛ ጋር ለመጀመሪያ አመቱ አሳክቶታል፣ ደስ ብሎኛል ብሏል። መህቡብ ቦሎኛ ይገባዋል፣ ከአምና ጀምሮ ያሳየው ድንቅ ብቃት ለዚህ አብቅቶታል። ሪያል ማድሪድ ሳይሆን ኤምባፔ ክለብ ቢባል ይሻላል። ክለቡ ከኤምባፔ ውጪ ተጫዋች ያለው አይመስልም። ሁሉ የመጨረሻ ደቂቃው የሬሞንታዳ የሚጠብቅ ክለብ ነው። ፍሪምፖንግ ትልቅ ተጫዋች ነው። በሊቨርኩዘን ቤት የሰራውን አይተናል። ነገር ግን ያሳዘነኝ ክለቡ ነው። አሰልጣኙንና ዋና ዋና ተጫዋቾቹን ሸጦ ባዶውን ሊቀር ነው ብሏል። አብርሃም መንግስቱ ከ51 ዓመት በኋላ ታሪካዊን ኮፓ ኢታሊያ ዋንጫ ለ3ኛ ጊዜ ስላሳካው ቦሎኛ እና ስለ አሰልጣኙ ቪንቼንዞ ኢታሊያኖ በሰፊው መወራት አለበት። ኤሲ ሚላን ግን አሰልጣኝ ሴርጂዮ ኮንሴሳውንና አጥቂው ራፋኤል ሊያዮን ያሰናብት ለክለቡ አይመጥኑም፣ ፎርሳ ቦሎኛ ግራንዴ ብሏል። ብዙ አስተያየቶች ናቸው፣ ግን እነዚህን ለዛሬ እናንሳ። ስላደመጣችሁን በጣም እናመሰግናለን። የአራዳ ኤፍኤም ሌሎች ዝግጅቶች ከዚህ በኋላ ባለው ጊዜ እስከ እኩለ ሌሊት ይዘልቃሉ። ስለምታደምጡን አብራችሁንም ስለምትሆኑ እጅግ እናመሰግናለን። በደህና ዋሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።